ውድ ጓደኞቼ አይሁዶች የነቢዩ ሱለይማን አለይሂ ሰላምን ጥንታዊ ቤተ መቅደስ አግኝተናል በማለት ከአልአቅሷ መስጊድ ስር ጉድጓድ እየቆፈሩ ነው። ይህ ቤተ መቅደስ ከ3000 ዓመታት በላይ ዕድሜ ያለው ነው። እናም አሁን ታቦቱን ለማውጣት ሙከራ እያደረጉ ነው። ነገር ግን ጥያቄው እነዚህ የሚባሉት ነገሮች ጭምጭምታ ብቻ ናቸው ወይስ ከህዝብ አይን ተሰውረው ከመጋረጃ ጀርባ የሚሰሩና የሙሉ ዓለምን የወደፊት ዕጣ ፈንታ የሚነቀንቁ ሐቆች? ወይስ ተራ ታሪካዊ ቁፋሮ ነው? ወይስ ከበለጠ ትልቅ ነገር ጋር ትስስር ያላቸው ቁፋሮዎች ናቸው? ምናልባትም የመጨረሻው ዘመን ምልክቶችም ሊሆኑ ይችላል። በዛሬው ቪዲዮአችን ከዚህ በፊት ሰምታችሁ ላታውቋቸው የምትችሏቸውን አስደንጋጭ ታሪኮች እነግራችኋለን። ስለዚህ ምንም ሳታሳልፉ እስከ መጨረሻው ድረስ ተመልከቱ። ጠቃሚም ሆኖ ካገኛችሁት ይህንን ቪዲዮ ላይክ ማድረጋችሁንና ቻናሉንም ሰብስክራይብ ማድረጋችሁን አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁ ተመልካቾቻችን በዛሬው ቪዲዮአችን የዓለም ፍጻሜን ስለሚመለከት የተሰጠውን አንድ ታላቅ ትንቢት መፈጸምን የሚመለከት ማብራሪያ እናቀርባለን። በዚህ የመጀመሪያው ምዕራፍ ውስጥ ነብዩ ሱለይማን አለይሂ ሰላም ማን ነው የሚለውንና አላህስ ለምን ለዚህ ልዩ ተልእኮ መረጠው የሚለውን እናያለን። ዓለም በጣዖት አምልኮና በመንፈሳዊነት እጦት እየተንተከተከች ባለችበት ጊዜ ከሌሎቹ ለየት ያለ አንድ ነብይ ተላከ። ነብይ ብቻም ሳይሆን ኃያል ንጉስም ነበረ። ጥበብንና ከአላህ የሆነን ራእይ መንፈሳዊ ብርሃንን ከሰይፍ ጥንካሬ ጋር አጣምሮ የያዘ ነብይ ነበረ። የእምነት ምልክት ብቻም ሳይሆን የመሪነትና የፍትህ ተምሳሌትም የነበረ ሱለይማን አለይሂ ሰላም የሚባል ነብይ የነብዩ ዳውድ አለይሂ ሰላም ልጅ ነው። አላህ ግዛትን ብቻ ሳይሆን ተአምራዊ ዕውቀትንም ነበር የሰጠው። የወፎችን ቋንቋ ይረዳል፣ ጂኖች በስሩ ያገለግሉታል፣ ነፋስና እንስሶችም ይታዘዙታል። በማይታየው ዓለም የሚኖሩ ወታደሮች እንኳ ተመድበውለት ነበር። አንድ ቃል ሲናገር ዙፋኑ ይንቀጠቀጥ ነበር፣ ሰራዊቱም በትዕዛዙ ይንቀሳቀስለት ነበር። ነገር ግን ሱለይማን አለይሂ ሰላም በስልጣን ብቻ ደስተኛ አልሆነም። በምድር ላይ የአላህን ታላቅ ቤት ለመገንባት አለመ። ነፍስ አምልኮ የምታደርግበት፣ ጸሎት የሚከናወንበት፣ ፍትህ የሚመራበት ቅዱስ ስፍራን። ታዋቂው ግንባታ ይህ ነው፣ ቤተ መቅደስ። የቤተ መቅደሱ ግንባታ በመሬት ላይ የሚከናወን ሰማያዊ ፕሮጀክት ነበረ። ይህንን አስቡ። ከተራራው ጫፍ ላይ እንቅልፍ በሌላቸው ምሽቶች ውስጥ የእሳት ነበልባሎች ሲቀጣጠሉ፣ ድንጋዮች ሲቀረጹ፣ ወርቆች ሲቀልጡ አየሩን ሞልተው ታስቡ። ጂኖች ድምፃቸውን አጥፍተው ስራቸውን ሰሩ። ሳይታዩ ወደ መሬት በጥልቀት እየቆፈሩ ትልልቅ ድንጋዮችን እየቀረጹ ከደቡባዊው ጥልቅ ውስጥ ወርቆችን እያወጡ ከሊባኖስ ተራራ ላይ የጥድ ዛፎችን እያጋዙ ያለበትን ሁኔታ በምናባችሁ ሳሉ። ነብዩ ሱለይማን አለይሂ ሰላም ሁሉንም ዝርዝር ነገር ራሱ ይከታተል ነበር። ምክንያቱም ይህ ተራ መቅደስ አልነበረም፣ አላህ ራሱ የፈቀደውን ቤት እየገነባ እንጂ። የሰማያዊውና የምድራዊው ዓለም ዕውቀት አንድ ላይ የሚዋሃዱበት ስፍራ። የቤተ መቅደሱ መዋቅር አፈ ታሪካዊ ሊመስል የተቃረበ ነው። በውስጡ ጠልቆ የቅዱሶች ቅዱስን ቅዱስ አልአቅዳስ የተባለውንና ታላላቅ የሃይማኖት አባቶች ብቻ መግባት የሚችሉበትን ጨለማ ክፍል ይዟል። ይሄውም በዓመት አንድ ጊዜ ብቻ የሚከፈት ነው። ቀጥሎ ወርቃማ መኖራን ይዟል፣ ማጨሻ፣ ከንጹህ ወርቅ የተሰራ ዕቃ። በዛው ክፍል መሃል ላይ በጣም ውድና ምስጢራዊ የሆነ ጥንታዊ ዕቃ ይገኛል። ይህም ታቦተ ጽላቱ ነው። በመላእክቶች እንደሚጠበቅ ይነገራል። ከሰማይ በሚወርድ መለኮታዊ ብርሃን ዙሪያውም ተከቧል። ታቦቱ ታዋቂው ሰማያዊ መሳሪያ፣ አሁንም ድረስ ዓለምን ግራ እያጋባ ያለው ቅዱስ ሳጥን ይህ ነው። ቁርአንን በግልጽ ገልጾታል። በሱራ በቀራ በአንቀጽ 248 ላይ እንዲህ ሲል የንግስናው ምልክት ከጌታችሁ የሆነ እርጋታ የሙሳ ቤተሰብና የሃሩን ቤተሰብ ከተውትም ቅርስ በውስጡ ያለበት መላእክት የሚሸከሙት ሆኖ ሳጥኑ ሊመጣላችሁ ነው። አማኞች ብትሆኑ በዚህ ለእናንተ እርግጠኛ ምልክት አለ ይላል።
ሌሎች ቅዱስ መጽሐፎችም በዚህ ሳጥን ውስጥ የሙሳ አለይሂ ሰላም የድንጋይ ጽላት፣ የሃሩን አለይሂ ሰላም በትርና ልዕለ ተፈጥሯዊ የሆነ መንፈሳዊ ኃይል እንደያዘ ጽፈዋል። ከሰራዊት ፊት ተሸክመውት ሲሄዱ የጠላት ኃይሎችን ያወድማል። ነገር ግን ያለ ፈቃድ ማንም ሰው ከነካው ወዲያውኑ ያጠፈዋል። ሆኖም ከክርስቶስ ልደት በፊት በ586 BCE የባቢሎኑ ንጉሥ ናቡክዳናዛር ኢየሩሳሌምን ሲያጠፋ ቤተ መቅደሱ ተቃጥሎ ወደመ። ከዛን ጊዜም አንስቶ ታቦተ ጽላቱ ጠፍቶ ቀረ። ከዛን ጊዜ አንስቶም አይቶት የሚያውቅ ሰውም የለም። ታቦተ ጽላቱ ከጠፋ ጊዜ ጀምሮም የተለያዩ አፈ ታሪኮችና ትርክቶች በታሪክ ገጾች ላይ ተበታትነው ሲነገሩ ቆይተዋል። በዚህም ዓለምም ዛሬ ድረስ እያደነው ይገኛል። በርካታ ንድፈ ሐሳቦችም ተነስተዋል። አንዳንዶች ከባቢሎናውያኖች ወረራ በፊት ቄሶች ከቤተ መቅደሱ ስር ካለ ሚስጥራዊ መሿለኪያ ውስጥ ደብቀውታል ሲሉ፣ ሌሎች ደግሞ ሙት ባህር ውስጥ ወደሚገኘው ዋሻዎች በሚስጥር ተወስዷል ይላሉ። ወይም ግብፅ ውስጥ ወደሚገኘው የፋይሌ ደሴትም ሳይላክ አይቀርም የሚሉም አሉ። ሌሎች ቡድኖች ደግሞ ወደ ኢትዮጵያ ሳይወሰድ እንደማይቀርና ዛሬም ድረስ ማንም እንዲገባ በማይፈቀድበት የታሸገ ቤተ ክርስቲያን ውስጥ እንደተቀመጠ ያምናሉ። ነገር ግን አንዳቸውም እነዚህ የተባሉት ነገሮች አልተረጋገጡም። በ20ኛው መቶ ክፍለ ዘመን ምስጢራዊ ድርጅቶች መነሳት ጀመሩ። ልክ እንደ ሶስተኛው ቤተ መቅደስ ድርጅት ያሉ እውነተኛ ዓላማቸው ስነ ቁፋሮ ያልሆነ ግን የስነ ቁፋሮ ማህበረሰቦች ተብሎ የሚጠሩ ቡድኖች ተነሱ። ዓላማቸው አንድ ነገር ማግኘት ነው። የጠፋውን ቤተ መቅደስና ታቦተ ጽላቱን ማግኘት የሆነ ዓላማን ያነገቡ። በአልአቅሷ መስጊድ ስር የሚደረገው ቁፋሮ ማንም ሊናገረው ያልደፈረው ድብቅ እውነት። ከዛሬው የአልአቅሷ መስጊድ ስር የመሿለኪያዎች ኔትወርክ አለ። ቢያንስ 21ዱ ተደርሶባቸዋል። አንዳንዶቹ በርካታ ሜትሮችን ይረዝማሉ። ሌሎቹ ወደ መሬት ስር እስከ 20 ሜትር ድረስ ጥልቀት አላቸው። ይፋ የተደረገው ዓላማቸው የስነ ቁፋሮ ጥናት የሚል ነው። እውነተኛ ግባቸው ግን የቅዱሶቹን ቅዱስ ለማግኘት ነው። የጠፋውን ቤተ መቅደስና ታቦተ ጽላቱን በእጅጉ ጥልቀት አለው ተብሎ ከሚታመነው አንዱ መሿለኪያ ስኩዌር ቅርጽ ያለው ግንቦቹ በጥንታዊ ድንጋዮች የተሰራ ክፍል ተገኝቷል። መሃሉም ላይ ትልቅ ሳጥን መሰል ነገር አለ። ከታቦቱ አገላለጽ ጋር የሚመሳሰል ቅርጽ ያለው ሳጥን። ጥያቄው ይህ ከጠፋ ረዥም ጊዜ የሆኑ ታቦት ሊሆን ይችላል? እናም አሁን በይፋ በሕዝብ ፊት ሊያወጡትስ አቅደዋል? አንዳንዶቹ አሁን ለምን በማለት ይጠይቃሉ። ከዚህስ ምስጢራዊ ተልእኮ ጀርባ ያሉት እነማን ናቸው? ከእንግዲህ ምስጢር መሆኑ ቀርቷል። የዳዊት ድርጅትና የቴምፕል ማውንት ፋውንዴሽን የተባሉት ተቋማቶች እጃቸው በዚህ ውስጥ አለበት። አሜሪካ ውስጥ የሚኖሩት የኢቫንጀሊካል ክርስቲያኖችም የቤተ መቅደሱን ዳግም መገንባት የመሲሁን መመለስ ያፋጥነዋል ብለው ስለሚያምኑ ፕሮጀክቱን ፈንድ በማድረግ በገንዘብ ይደጉማሉ። አንዳንድ ምስጢራዊ የሚስዮናውያን ቡድኖችም እቅዱን ይደግፋሉ። ቤተ መቅደሱን ወደ አዲስ ዘመን መግቢያ በር አድርገው ስለሚያዩ። ሪፖርቶች እንደሚሉት ሞሳድ ራሱ የአረቦችን ወይም የሙስሊሞችን ጣልቃ ገብነት ለማስወገድ ኦፕሬሽኑን በጥልቀትና በስውር እንደሚከታተል ይነገራል። እውነተኛ ግባቸው የታቦቱን ጽላት ማግኘትና ሶስተኛውን ቤተ መቅደስ መገንባት ነው። የአልአቅሷ መስጊድን ማፍረስ ቢሆንም እንኳ ቅሉ። በኢስላማዊ ንግግሮች መሰረት ታቦተ ጽላቱ በዓለም ፍጻሜው ዘመን እንደሚገኝ ይነገራል። ኢማም መህዲ በሚመጣ ጊዜ ለተከታዮቹ የንግስናው ማረጋገጫ ምልክት ይሆናል። በአይሁዳውያኖች እምነት የሚጠበቀው መሲህ ወይም ሞሻያህ ሶስተኛው ቤተ መቅደስ እስከሚገነባና ታቦተ ጽላቱን በውስጡ እስኪቀመጥ ድረስ አይመጣም ብለው ያምናሉ። በክርስትና የታቦቱ መታየት በዙሪያው በርካታ አጥፊ ጦርነቶችን ያስነሳል ብለው ያምናሉ። በዚህም የሶስቱም እምነቶች ትንቢት ሲጨፈለቅ ወደ አንድ የትኩረት አቅጣጫ ይጠቁማል። ይኸውም ወደ ቤተ መቅደሱና ወደ ታቦተ ጽላቱ። ኢማም መህዲ፣ መሲሁና ደጃል ሁሉም የሚጋጩበት አስፈሪ መስቀለኛ መንገድ ይመስላል። ፀሐይ በኢየሩሳሌም ላይ ስትጠልቅ ከመሬት ስር ያሉ ድንጋዮች ሲፈነቀሉ፣ በጨለማው ውስጥ ጭልጭል የሚሉ ብርሃኖች ሲያብለጨልጩ፣ በምሽት ድምፃቸውን አጥፍተው ቆፋሪዎች የቁፋሮ ስራቸውን ይሰራሉ። አሳሾችም አንድ ነገርን ብቻ ይፈልጋሉ፤ የነቢዩ ሱለይማን አለይሂ ሰላምን ቤተ መቅደስና ቁርአናዊውን ታቦት አልሰኪናን። ለሺህ ዓመታት ያህል የተቀበረው እውነት አሁን ጋድ ሆኖ መንቀሳቀስ ጀምሯል።
በ3000 ዓመት አንድ ጊዜ የሚፈጠርን ክስተት የምናይ ትውልዶች ልንሆን እንችላለን። እናንተስ ምን ይመስላችኋል? ታቦተ ጽላቱን የእውነት አግኝተውታል? ከቤተ መቅደስ ፕሮጀክቱ ጀርባስ ጸረ ክርስቶስ ወይም ደጃል አለ? ሐሳባችሁን ከታች ያጋሩ። ቻናላችንን ሰብስክራይብ ማድረጋችሁንም እንዳትረሱ።